የቀደመውን ትርክት የሚቀይሩ በርካታ ሁኔታዎች ተፈጥረዋል። ምክንያቱም እነዛ ትርክቶች እውነት ላይ ያልተመሰረቱ ነገር ግን ብዙዎቻችንን ሲያባሉን የነበሩትን ነገሮች ወደፊት አምጥተን መነጋገር መቻላችን አንዱ ሌላኛው ድል። ምክንያቱም ትርክቶች በራሳቸው የራሳቸው የሆነ አሉታዊም አዎንታዊም ተጽዕኖ አላቸው። ነገር ግን አሉታዊውን ተጽዕኖ ሊገፍ በሚችል መልኩ ጉዳዩን ወደፊት በማውጣት የማናቃቸው ያልሰማናቸው ነገር ግን ልናውቅ ልንረዳቸውና አቋም ልንይዝባቸው የሚገቡ ጉዳዮች በመምጣታቸው ይሄ አስተማሪና ትልቁ ድላችን ነው ብዬ ወስደው የቆየ ትርክቶች አሉ ኢትዮጵያውያን እንዳይግባቡ የሚያደርግ ነበር። ይሄ በግልጽ አሁን በዚህ ቦታ ላይ ኢትዮጵያውያኖች ሲገናኙ እኔ ያለፈው ትርክትን ያለፈውን ጠባሳትን በአዲስ መልክ ኢትዮጵያን እንገንባ የሚል አቋም ነው ብዙዎቹ የተናገሩ ያሉ። ስለዚህ እኔ ያለፈውን ታሪክ ይሄ በኢትዮጵያ ላይ አዲስ ምዕራፍ የከፈተ በመሆኑ እኔ የቀድሞ ትርክቶችን የሰበረ ነው ብዬ ነው ማለት። ልምዳችን ችግሮቻችንን በኃይል የመፍታት ነው የነበረው ልምድ። ይሄ ልምድ የኛ ብቻም ሳይሆን በዓለም ላይ የሚታወቅ ነው። ነገር ግን እንደኛ አብዛኛው ታሪኮቻችን በጦርነት ላይ የተመሰረተው ታሪክ የእርስ በርስ ግጭቶቻችን ደግሞ ጎላ ብለው የሚታዩ ናቸው። ነገር ግን የሀገራዊ ምክክር ይሄንን ለማስቀረት ችግሮቻችንን ወደፊት በማምጣት እንድንነጋገር እንድንወያይባቸው በማድረጉ እሱም ትልቅ ባለ ታሪክ እንደገና ደግሞ ትልቅም ባለ ድል ያደርገዋል። ከዚህ ቀደም የውሸት ትርክቶች አበላልተውናል፣ አጠፋፍተውናል፣ ለዘመናት ትውልድ አልቆበታል። ያ የውሸት ትርክት ደግሞ ዛሬ ላይ በምድራችን ላይ ሙሉ በሙሉ እንዲጠፋ ይሄ የሚታየው ህዝብ በአንድነት ይህንን የልዩነት መንፈስ ሰብሮታል። እጅግ በጣም ሁላችንም ሀሳባችን መግለጽ የምንችልበት ነበር። በ10 ውስጥ ተሳትፈናል፣ በ50 ውስጥ ተሳትፈናል፣ በ250 ውስጥ ተሳትፈናል። 500 ላይ ደርሰን ያለምንም ችግር የተለያዩ ግጭቶች፣ ፍጭቶች፣ ሀሳብ ክርክሮች ቢኖሩም እንኳን በምክክሩ ሂደት ውስጥ የነበረው ሂደት የዓለም አቀፉን ተሞክሮ የተለያዩ የአፍሪካን ብለው የተለያዩ ሀገራት ተሞክሮ ኢምፕሊመንት የተደረገበትና እጅግ በጣም አስደሳችና እውነት ለመናገር ይህ የተነጋገርናቸው የውይይት አጀንዳዎች ቢተገበሩ ለሀገራችን ኢትዮጵያ ትልቅ ሰላም የማስፈን እድል እንዳለው ሂደታችንም እጅግ ሰላማዊና አሳታፊ ነበር። መደማመጥም አለ፣ መስማትም አለ። ጥሩ ነው። እንዲህ ነው ነጻነት አለ፣ ዲሞክራሲም አለ። እያንዳንዱ የራሱ ሐሳብ በነፃ ሆኖ መግለጽ የሻለ ነው የቀረም ነው። ብዙ ተመካካሪዎች ከተለያየ አካባቢ ላይ ተሰባስበን ከተለያየ ክልሎች ላይ መተን ተገናኝተናል። ኢትዮጵያ መምከር ትችላለች፣ ማድረግ እንችላለን የሚለውን ነገር አግኝቼዋለሁ በተግባር ማለት ይቻላል። ከ10 ጀምሮ ሁሉም አካታችነቱ በጣም ጥሩ የሚባል ነገር ነው። ከዛ ባሻገር እንደገና ደግሞ ሁሉም ማህበረሰብ ያለበት ነው። ትናንሽ ሀሳቦች ላይ በደንብ ስናወራ የመጣንበት ከዛ ደግሞ ጽሁፎች ወደ 50 ቀርበው በደንብ የተወያየንበት በ250 እና 500 መድረኮች ላይ የተሻሉ ሀሳቦች የተሻሉ ሐሳቦች አንዱ ስላንዱ ችግር የተረዳበት ሌሎቻችን በሌሎቻችን ጫማ ውስጥ ሆነን ችግሮቻቸውን አውቀን ማንኛውም የ500 ተሳታፊ ስለሌላው ማህበረሰብ ወይንም ስለሌላው አካል ችግሮች በደንብ ማብራራት በሚችልበት ደረጃ ላይ ግንዛቤ የነበረን ሂደት ነው የመጣው ማለት ነው። በምክክሩ ወቅት እንግዲህ የተነሱ የተለያዩ ሀሳቦች አሉ። በኔ በኩል እንደግሌ ወክዬ ከመጣው ህብረተሰብ አኳያ ያነሳናቸው ጥያቄዎች ነበሩ። ከዛ ባሻገር ግን የሌሎችንም ጥያቄዎች ሰምተህ ህመሙ ምን ያህል እንደሆነ ምንስ መደረግ እንዳለበት አብረህ መወያየት በራሱ እኔ እንደ ኢትዮጵያ ሞዴል ነው ያየሁት።
ሀገራዊ ምክክር ኮሚሽን ከእያንዳንዱ ከተለያዩ የህብረተሰብ ክፍሎች ሁሉንም አካላት ያሳተፈ ምክክር ነው።